የልቡና ችሎት። ደራሲ ዲያቆን በረከት አዝመረው። አዘጋጅ ገብረ መስቀል ወርቅነህ። ክፍል 10 ኩነታትና የአካል ሶስትነት። በክርስትና እስልምና ተዋሶዎች የተሳተፉ የክርስትና ሊቃውንት የሥላሴን አስተምህሮ ለሚቃወሙ የእስልምና የአይሁድ እምነት ተከታዮች አዘውትረው የሚጠይቁት እግዚአብሔር ሕያው ወይም ኃይ፣ ጠቢብ ወይም ሐኪም፣ ቸር ወይም ጀውድ፣ ኃያል ወይም ቀድር መሆኑን ትክዳላችሁን የሚል ነው። በ9ኛው መቶ ክፍለ ዘመን አካባቢ በአረብኛ የተጻፈ አንድ የጥብቅና ድርሳንን ጨምሮ የክርስትና የጥብቅና ድርሳናት እንደሚያትቱት ይህንን መካድ እግዚአብሔርን እስራኤል በምድረ በዳ ካመለኩት ሕይወት የሌለውና ከማያስበው ወይም ከማይናገረው የወርቅ ጥጃ ጋር አንድ ማድረግ ነው። ስለ እግዚአብሔር የሚነግሩንና እርሱን አምላክ ካልሆነ ጣዖታት ለይተን የምንገልጥባቸው እነዚህ ከላይ የዘረዘርናቸውና ሌሎች ያልዘረዘርናቸው ነገሮች በአረብኛው ሲፋት ይባላሉ። በአረብ ክርስቲያኖች ዘንድ የእግዚአብሔርን አንድነትና ሶስትነት ትምህርት ለሙስሊሞች ለማብራራትና በትምህርቱ ላይ ለተቃጡ ትችቶች መልስ ለመስጠት የኩነታትን ህልውና ማሳወቅ ቅድመ ሁኔታ ነበር። ይህ ሲፋት ህልውና በክርስትናም በእስልምናም በመሰረታዊነት መታመኑና በቁርአንም በሰፊው የተነገረ መሆኑ ጉዳዩ የክርስትና እስልምና ተዋሶዎች ማዕከል እንዲሆን አድርጎታል። ውጤታማ ተዋሶ የሚጀምረው በጋራ ከሚያስማሙ ነገሮች ነውና ነው። ይሁንና በአላህ ሲፋት ዙሪያ የሚነሱ ጥያቄዎች ከ7ኛው መቶ ክፍለ ዘመን ጀምሮ በእስልምና ሊቃውንት አንድ ልዩነት የሚታይባቸው ነበሩ። ሙስሊም ሊቃውንት እርስ በርሳቸው የሚለያዩባቸውና ቡድን ፈጥረው የሚከራከሩባቸው ጉዳዮች ሆነው ነበር። በቁርአን የተገለጡና የተዘረዘሩ የአላህ ሲፋት ምንድን ናቸው? የራሳቸው ዘላለማዊ ህልውና ያላቸው ነገሮች ናቸው ወይስ እኛ ሰዎች በተፈጥሮ ካለብን ውሱንነት የተነሳ ስለ እግዚአብሔር ለመናገር ስንል የፈጠርናቸው ልዩነቶች ናቸው ይላሉ። እግዚአብሔር ተናጋሪ ነባቢ ነው፣ እግዚአብሔር ሕያው ነው ስንል ንባቡ በግዕዝ ንግግርን ያመለከተ ነው። ነባቢ ማለት ነው የአመክንዮ የማወቅ ሂደትን የሚገልጽ ነው። በዚህ ምክንያት ሰውና መላእክት ነባቢያን ፍጥረታት ተብለው ይጠራሉ። ማሰብ የሚችሉ ራሽናልና መናገር የሚችሉ መሆናቸውን ለመግለጥ በአብዛኛው ጥቅም ላይ የሚውል ቃል ነው። ይህ ቃል የእግዚአብሔርን ተናጋሪነትና አዋቂነት ለመግለጽም ያገለግላል። ከዚህ በኋላ በዚህ መጽሐፍ ውስጥ ተናጋሪ በሚለው የአማርኛ ምትክ ነባቢ የሚለውን ቃል እንጠቀምበታለንና ነው። ስለዚህ እግዚአብሔር ተናጋሪ ነው፣ እግዚአብሔር ሕያው ነው ስንል ተናጋሪነት ወይም ነባቢነትና ሕያውነት የሚባሉት አምላካዊያት ሲፋት በራሳቸው ዘላለማዊ አቋም ያላቸው ነገር ግን ያለመነጠል በእግዚአብሔር ባህሪ ዘንድ ያሉ ሁለት ልዩ ነገሮች ናቸው። ወይስ ስለ እግዚአብሔር ባህሪ ለመናገር ካለመቻል የተነሳ እኛ በውሱን አእምሯችን ሁለት ራሳቸውን የቻሉ ነገሮችን አስመስለን ገለጽናቸው እንጂ ከአንዱ የእግዚአብሔር ባህሪ ውጪ እንዲህ በልዩነት የሚገለጹ ነገሮች የሉም እንላለን? አንዱ ከሌላኛው የተለየ ከሆነስ እግዚአብሔር ለዘላለሙ የተለያዩ ነገሮች ቅልቅል አይሆንምን? የሚሉ ውስብስብ ጥያቄዎች በእስልምና ሊቃውንት መካከል የመከራከሪያና የመለያያ ጉዳዮች ነበሩ። ክርስቲያን ሊቃውንት በበኩላቸው እነዚህን ውስብስብ ጥያቄዎች የሚመልሰው ከእግዚአብሔር የተገለጠ የባህሪ አንድነትና የአካል ሶስትነት አስተምህሮ የተገለጸበት ትምህርተ ሥላሴ ነው ይላሉ። ይህንን የክርክር መንገድ በጥብቅና ስራዎቹ አጥብቆ በመጠቀሙ የሚታወቀው የምስራቅ ሶሪያው አማር አልበስሪ እግዚአብሔር በቁጥር አንድ ነው ለሚሉ የእስልምና ሊቃውንት ንገሩኝ፣ ይህ ቁጥር አንድ ብላችሁ የምትገልጹት አምላክ ሕይወትና ቃል ወይም ዕውቀት አለው ወይስ የለውም የሚል ጥያቄ ያቀርባል። አዎ አለው የሚሉትና በዚህ መልሳቸው ከክርስቲያን ወይም ከክርስትና ጋር የሚመሳሰሉት አሻዕሪያውያን የተባሉት እስላማዊ ስብስቦች ናቸው። እብነ ኩላብን የመሳሰሉ አሻዕሪያውያን የአላህን ቀዳማዊነት ወይም ሲፋት የእግዚአብሔር ባህሪ ያልሆኑ ከእርሱ ሌላ ያልሆኑ በማለት ይገልጿቸዋል። ይህንን የሚሉበት ምክንያት እነዚህ ሲፋት ራሱ በባህሪው ወይም አልዳሃት ናቸው ካሉ ወደ መቀላቀል ስለሚወስድ
ባህሪውን አይደለም ካሉም ወደ መለያየት ስለሚወስድ ነው። ይህንን የሚቃወሙና ሕያውነት፣ ጠቢብነት፣ ኃያልነት፣ ቸርነት፣ መሐሪነት፣ ይቅርባይነት፣ ፈታሂነት፣ ለጋስነት፣ ርኅራኄና የመሳሰሉት ሌሎችም በቁርአን የተገለጹት ሲፋት ራሱ ባህሪው ናቸው። በእርግጥ እግዚአብሔር ሕያው ነው። ነገር ግን ሕይወት የሚባል በባህሪው ዘንድ ያለ በራሱ የቆመ ነገር የለም። ሕይወት ራሱ የእግዚአብሔር ባህሪ ነው ብለው የሚያምኑት ደግሞ የአቡ አልሁድሃይል አልአላፍት አስተምህሮ ተከታዮችና ሌሎች ሙታዚሊያውያን የሚባሉት እስላማዊ ስብስቦች ናቸው። አቡ አልሁድሃይል አልአላፍና አቡ አሊ አልጉበይ በ849 እስከ 915 ዓ.ም አካባቢ የኖሩ ሙታዚሊያውያን የእግዚአብሔርን ቃልና ሕይወት የሚባሉ በራሳቸው የቆሙ ሲፋት አሉት የሚለውን የማይቀበሉት የክርስትና የአንድነትና የሶስትነት ትምህርተ ሥላሴ አስተምህሮ ለመሸሽ እንደሆነ ተናግረዋል። ይህ የክርስትና አስተምህሮች በቁርአን ውስጥ ብቻ ሳይሆን በቀጣይ የእስልምና ሊቃውንት አስተምህሮች ውስጥም በአሉታዊና አዎንታዊ መንገዶች አስተዋጽኦ ማድረጋቸውን ያሳያል። ሙታዚሊያውያን የእግዚአብሔርን ዘላለማዊነት የሚጋራ ምንም ነገር የለም ብለው በጥብቅ ያምናሉ። አምላካዊያት ሲፋት ቢሆኑ እንደ ሙታዚሊያውያን አስተምህሮ እግዚአብሔር በባህሪ እንጂ በእውቀቴ አያውቅም ወይም በእውቀቱ አያውቅም፣ በባህሪው እንጂ በሕይወቱ ሕያው አይደለም፣ በባህሪው እንጂ በቃሉ አይናገርም ይላሉ። በዚህ ጊዜ አማር አልባስሪን የመሳሰሉ ክርስቲያን ሊቃውንት እንዲሁም አሻራውያን ሙስሊሞች ጥያቄ ያስከትላሉ። የእግዚአብሔር ባህሪ አልዳሃት የሚባለው ማለት ነው አንድ መሆኑ የታመነ ነው። ታዲያ ጥበብ፣ ሕይወት፣ ዕውቀት፣ ኃያልና ሌሎችም ሲፋት ራሳቸው የእግዚአብሔር አንድ ባህሪ ከሆኑ ህልውናቸው እንዴት ነው ብለው ይጠይቃሉ። የአንዱ ባህሪ ክፍሎች ናቸውን ወይስ ባህሪው እነዚህ ድምር ቅይጥ ነው? በባህሪው መለያየትና መከፋፈል ከሌለስ በምንና ልዩነት ሊኖራቸው ይችላል? ዕውቀትና ሕይወት ለምን አንድ አይነት ትርጉም አይኖራቸውም? ለምንስ ቅዱሳት መጻሕፍትም ሆኑ የነገረ መለኮት ሊቃውንት የተለያዩ ቃላትን ይጠቀማሉ? የእግዚአብሔር ባህሪ ወይም አልዳሃት የምንለው እና ሲፋት የምንለው አንድ ናቸው ማለት ባህሪው አንድ ስለሆነ የሲፋት የአካልና የባህሪ ግብራት በራሳቸው የሚቆም ዘላለማዊ ህልውና መካድ አይደለምን? የሚሉትን ጥያቄዎች ሊቃውንቱ ለሙታዚላውያን የሚያቀርቧቸው ጥያቄዎች ናቸው። እነ አማር አልበስሪ እና ሌሎች በቋንቋ ሰዋስው ጥያቄ ያነሳሉ። በቋንቋ ህግ በተለይ በአረበኛ ሰዋስው የስም ገላጮች ወይም አድጀክቲቭስ የምንላቸው ቅጽሎች ወይም ናውንስ እና ፕሮናውንስ ከስሞች ቀጥሎ የሚመጡ ይወጣሉ። ለምሳሌ ሕያው የሚለው የስም ገላጭ ወይም ቅጽል ሕይወት ከሚለው ስም ወይም ዘር ይወጣል። ኃያል የሚለው የስም ገላጭ ወይም ቅጽል ኃይል ከሚለው ስም ወይም ዘር ይወጣል። ጠቢብ የሚለው የስም ገላጭ ወይም ቅጽል ጥበብ ከሚለው ስም ወይም ዘር ይወጣል። በመሆኑም እግዚአብሔር ሕያውና ነባቢ ወይም ተናጋሪ ነው ብሎ የሚናገር መጽሐፍ ሰው በቋንቋ የሰዋሰው ሕግ መሰረት በእግዚአብሔር ህልውና ውስጥ ሕይወትና ቃል የሚባሉ ነገሮች እንዳሉ መናገር ግድ ይለዋል። እግዚአብሔር ሕያው፣ ኃያል፣ ቸር፣ ነባቢና የመሳሰሉ ሲፋት ያሉት መሆኑ ደግሞ በቁርአን የተገለጠ ስለሆነ ይህንን መቀበል ኢስላማዊ ግዴታ ይሆናል። ቁርአን በቋንቋ ይዘቱ ፍጹም የሆነ መጽሐፍ እንደሆነ ራሱ ቁርአንም ስለሚናገር ማለት ነው። በሌላ በኩል እነዚህ ሲፋት ከእግዚአብሔር ባህሪ የተለዩ ናቸው የሚል አስተምህሮም ከእግዚአብሔር ባህሪ ጎን ለጎን ያሉ ዘላለማዊ ህላዊያትን በአንዱ እግዚአብሔር ባህሪ ወይም አልዳሃት ውስጥ ማስገባት ስለሚሆን ትክክለኛ አስተምህሮ ሊሆን አይችልም። በአሻራውያን የእስልምና ሊቃውንት ዘንድ የሚያስማማው ወይም በአንድነት የሚስማሙበትና ለክርስትና የትምህርተ ሥላሴ መንደርደሪያ የሆነው አገላለጽ የአላህ ሲፋት የሚለው ባህሪውን ያልሆኑ ከባህሪው ሌላም ያልሆኑ የሚለው የእብነ ኩባል ረቂቅ አገላለጽ ነው። በዚህም የተነሳ በዘመኑ እብነ ኩባል ክርስቲያን ሆኗል እየተባለ በሙታዚሊያውያን ይታማ ነበር ማለት ነው። በእርግጥ ይህንን ባህሪውን ያልሆነ ከባህሪውም ሌላ ያልሆነ የሚለውን የአሻራውያን አገላለጽ እንዴት ለክርስትና ትምህርተ ሥላሴ ማብራሪያ መጠቀም ይቻላል? በክርስትና አስተምህሮ ያልተለመዱ አገላለጽ አይደለምን? የሚል ጥያቄ መምጣቱ አይቀርም። ክርስቲያኖቹ ሊቃውንት ባህሪውን ያልሆነ ያሉት በከዊነ ልብነት የሚገለጸውን አብን፣ በከዊነ ቃልነት የሚገለጸውን ወልድንና በከዊነ ሕይወትነት የሚገለጸውን መንፈስ ቅዱስን አይደለምን? ወይም አይደለም አካላት በባህሪ የማይገናዘቧቸውን ልዩ የአካላት ግብሮች እንጂ ወልድነት ወይም ወላዲነት፣ ተወላዲነትና ሰራጺነት የተባሉት የአካል ግብሮች ሶስቱ
መለኮታውያን አካላት በባህሪ የሚገናዘቧቸው አይደሉም። በዚህም ምክንያት ወላዲ መለኮት፣ ተወላዲ መለኮት፣ ሰራጺ መለኮት ማለት ስህተት ነው። ይህ መለኮትን መክፈል ነውና ይለናል። ባህሪውን ያልሆነ የሚለው አገላለጽ ይህንን የሚያመለክት ነው ማለት ነው። ወደ ከዊን ስማቸው ስንመጣ ልብ፣ ቃልና እስትንፋስ በአንዱ የመለኮት ባህሪ ያሉ የከዊን ስሞች ሲሆኑ ልዩነትም አንድነትም ያለባቸው ናቸው። ልዩነቱ የከዊን ሲሆን አንድነቱ የህልውና መገናዘብ ነው። ከአሻራውያን ባህል የተወሰደው ይህ ባህሪውን ያልሆነ ከባህሪው ሌላም ያልሆነ የሚለው አገላለጽም በክርስቲያኖቹ ሊቃውንት ዘንድ ይህንን በኩነታት ስሞች ያለ ልዩነትን እና በባህሪ በመገናዘብ ያለ አንድነትን በሚስጥር እንዲገልጽ ተብራርቶ ይተረጎማል። ልብ፣ ቃል፣ እስትንፋስ ማለት ተከፍሎ በሌለባት በአንዲት ባህሪ ያለ የከዊን ስም ነው። ይኸውም ልዩነት ሳለበት አንድነት ሳለበት ልዩነት አለበት። ልዩነቱ በከዊን ነው፣ አንድነቱ ግን በህልውና መገናዘብ ነው። አሁንም እየደጋገምን በሚቀጥለው መስመር እናስጠነቅቃለን። ወላዲ፣ ተወላዲ፣ ሰራጺ ማለት በአካል ቅሉ የማይገናዘብ ልዩ ነው። አብ፣ ወልድ፣ መንፈስ ቅዱስ ማለት ግን በህላዌ መለኮት ባለች በባህሪ ከዊንና በህልውና የሚገናዘብና የሚዋሃድ ነው ማለት ነው። ሕሩይ አለቃ ፍኖተ አእምሮ ላይ ገጽ 53 እና 67 ላይ እንደጻፉት ከላይ እንደጠቆምነው እንግዲህ የክርስትና ሊቃውንት የአንዱ የእግዚአብሔር ባህሪና ከአንድ በላይ የሆኑት ቀዳማውያን መለኮታውያን ሲፋት ጉዳይ እውነተኛ መፍትሄ የሚያገኘው በክርስቶስ ሰው መሆን በተገለጠው የክርስትና የአንድነትና የሶስትነት አስተምህሮ ትምህርተ ሥላሴ ነው ብለው ተከራክረዋል። ይህንን ለማብራራት እንግዲህ ጥረት አድርገዋል ማለት ነው። ይህንን ከቀደምት የክርስትና ጥብቅና መንገዶች ለየት ያለውንና የዴር አልኢስላም ክርስቲያኖች ልዩ መታወቂያ የሆነውን የጥብቅና መንገድ ዘመናውያን ምሁራን ወይም አትሪቢዩት አፖሎጂ እያሉ ይጠሩታል ማለት ነው። በዋናነት ከእስልምና ጥብቅና ጋር ተያይዞ ያደገ የአረብ ክርስትና የጥብቅና መንገድ እንደሆነም ይጠቆማል። ይህ የጥብቅና መንገድ እንግዲህ የሚከተለውን ይመስላል። እግዚአብሔር በክርስቲያኖችን በሙስሊሞችም ቅዱሳት መጻሕፍት የተገለጡ ብዙ አምላካዊያት ሲፋት አሉት። እነዚህም ሲፋት ስለ ባህሪው ወይም አልዳሃት ይናገራሉ። ከባህሪው ጋር ቀዳማዊ ወይም ዘላለማዊና ያልተነጠለ ህልውና አላቸው። ነገር ግን የእግዚአብሔር አንዱ ባህሪና ብዙ ሲፋት አንድ አይደሉም፣ የተነጠሉም አይደሉም። ሲፋት ከባህሪው ጋር አንድ ቢሆኑስ ብዙ ሲፋት መኖራቸው የተገለጠ ስለሆነ እግዚአብሔር ብዙ ባህሪያት አሉት በተባለ ነበር ይለናል። አንድነቱም በጠፋ ነበር። አንድነት ቢኖረው እንኳን ቅልቅል አንድነት እንጂ ለእግዚአብሔር የሚገባው ፍጹም የሆነ አይሆንም። ዘላለማዊ የሆነ ነገር ግን ከእግዚአብሔር ባህሪ የተነጠለ ነገር ሊኖር አይችልምና። አማራ ለመስሪ፣ አቡ ፈረጅ እብነ ጠይብና ሌሎች የክርስቲያን ሊቃውንት ቀደምት የክርስትና ትውፊቶችን በመከተል የእግዚአብሔርን ሲፋት በሁለት ይከፍሏቸዋል። የመጀመሪያዎቹ የባህሪ ሲፋት በአረብኛ ሲፋት አልዳሃድ የሚባሉት ናቸው። ሌሎቹ ደግሞ የግብር ሲፋት በአረብኛ ሲፋት አልፊል የሚባሉት ናቸው። በግሪኩና በላቲኑ የክርስቲያን ባህል ግብራት ይባላሉ። የመጀመሪያዎቹን የአካል ሁለተኞቹን ደግሞ የባህሪ አንድነት ግብራት በማለት ይጠሯቸዋል ማለት ነው። እነዚህንም እንግዲህ ዝም ብለው እንደ ውሃ ደራሽ ያመጧቸው ሳይሆን ከመጻሕፍት ተጠቅሰው ተመንጥረው የመጡ ናቸው ማለት ነው። በኢትዮጵያ ቤተክርስቲያን ጥንታዊ ያስተምሮ ባህልም ይህ የግሪክ የላቲን ያገላለጽ ባህል ይታወቃል። በዚህ መጽሐፍ ግን የኢትዮጵያውያንና የአረብን ክርስትና የሚያገናኘውን የአገላለጽ ባህል በመከተል የባህሪ ሲፋትን ኩነታት ብለን እንጠራቸዋለን ማለት ነው። የግብር ሲፋትን ግን ማብራሪያ ብቻ እየጨመር የአረበኛውን አገላለጽ እንጠቀማለን። ሲፋት የሚለውን ቃል በአግባቡ ሊተካ የሚችለው ወይም ሊተካ የሚችለው ጠባይ የሚለው የግዕዝ የአማርኛ ቃል ቢሆንም ባህሪን ጭምር የሚገልጽ ሰፊ ትርጉም ያለው ቃል በመሆኑ የአገላለጽ መምታታት እንዳያስከትል እንተወዋለን። የባህሪ ሲፋት ወይም ኩነታት በእግዚአብሔር ባህሪ ላይ የሚያርፍና የሚነገሩ ሲሆኑ በቁጥር 3 ናቸው። እነርሱም ልቡና፣ ንባብና ሕይወት ናቸው። በአረብ ክርስትና፣ እስልምና ተዋሶች የባህሪ ሲፋት የሚባሉት በኢትዮጵያ ቤተክርስቲያን ነገር ሃይማኖታዊ ባህል ኩነታት የሚባሉት ናቸው። የሁለቱ የባህሪ ሲፋት ወይም ኩነታት የንባብና የሕይወት መገኛ የሆነው ልቡና በተለያዩ አገላለጾች ይነገራል። የ8ኛው መቶ ክፍለ ዘመን ሶሪያዊ ድርሰት እንደሆነና ከክርስትና እስልምና ተዋሶ ባህል ጋር ግንኙነት እንዳለው የሚታመነው አረጋዊ መንፈሳዊ በ22ኛው ድርሳን አብ የሁለቱ መገኛ መሆኑን ጠባያት ስቡሃት ይላቸዋል ይናገራል ማለት ነው። ጠባይ መለኮት ይለዋል። በ36ኛው ድርሳን ደግሞ የሥላሴ አካላትን ጠባያት ስቡሃት ይላቸዋል። ሊቁ አለቃ ሕሩይም ይህንን የአረጋዊ መንፈሳዊ ንባብ ጠቅሶ ጠባያት ህዋት ወይም ስቡሃት የተባሉት
ኩነታት እንደሆኑ ያብራራል። የአረጋዊ መንፈሳዊ የግዕዝ ተርጓሜ እጨጌ ዕንባቆም ጠባኤ መለኮት ብሎ የተረጎመው ኪያን የሚለውን የሱርስት ቃል ሲሆን በትምህርተ ሥላሴ የእግዚአብሔርን ባህሪ ወይም ህላዌ ይወክላል ተብሎ የሚነገር ማለት ነው። የኢትዮጵያ ቤተክርስቲያን ሊቃውንት እንግዲህ ሌሎች ጥንታውያን ድርሳናትን በመከተልና ሚስጥሩን ፍኖት በመከተል የንባብና የአስተንፋስ የህይወት መገኛ የሆነውን ህላዌ ልብ ይሉታል። ቀደም ብለን እንደገለጽነው ኩነታት የሚለው ቃል ደግሞ ሲፋት አልዳሃት ይተካል ማለት ነው። ኩነታት የሚለው ቃል ሃይማኖቱ ለቅዱስ አብይ ማርያ ያዕቆብ አልበራዳኢ በሚል ርዕስ በሚታወቀው ጥንታዊ ድርሳን ጥቅም ላይ በዋለበት አግባብ በኢትዮጵያ ቤተክርስቲያን የነገረ ሃይማኖት ባህል የመዘውተሩ አንዱ ምክንያት ግን የጥንት ሊቃውንትን አስተምሮ በያዙ ብዙ የግዕዝ ድርሳናት ውስጥ ጠባይ የሚለው ቃል ባህሪ የሚለውን ነገረ ሃይማኖታዊ ቃል ትርጉም በብዛት ይዞ ስለሚገኝ የትርጉም መምታታት እንዳያመጣ በመጠንቀቅ ይመስላል። ወደ አረብ ክርስቲያን ሊቃውንት የጥብቅና ሐተታ እንመለስ። ኩነታት የምንላቸው የባህሪ ሲፋት ከግብር ሲፋት የተለያዩና ባህሪን የሚገልጡ መሆናቸው በፍጥረታት ዘንድ እንኳን በከፊል ይታወቃል። አንዱ ባህሪ ከሌላው የሚለየው በእነርሱ ነውና ሕያውነት ግዑዙን ቁሳዊ ዓለም ሕይወት ካላቸው የሚለይ ነው። ነባቢነት ወይም ተናጋሪነት አዋቂ ህላውያትን የሰውንና የመላእክትን በአንድ ወገን ሌሎች ቀሪ ሕይወት ያላቸው ፍጥረታትን ደግሞ በሌላ ወገን አድርጎ የሚናገር ነው ማለት ነው። ከነዚህ ኩነታት ውስጥ ወይም ከነዚህ ኩነታት አንዱ የሆነው ንባብ ቃል በተጨማሪ ማብራሪያ ያስፈልገዋል። ንባብ ወይም ቃል በእግዚአብሔር ከዊን አግባብ ሲነገር ከአንደበት ከሚወጣ ንግግር ያለፈ ትርጉም ያለው ነው። ንባብ ወይም ቃል ማለት ማወቅን፣ ህሊናን፣ ጥበብን በልቡና ውስጥ ያለ እና ከልብ የማይለይ ሐሳብን እናስተውል። ከልብ የማይለይ ሐሳብን ፈቃድን ሁሉ የሚይዝ ጥልቅና ረቂቅ ጽንሰ ሐሳብ ነው ንባብ ስንል ማለት ነው። የንግግር ብቻ ሳይሆን የሐሳብ፣ የጥበብ፣ የፈቃድ፣ የኃይል የእግዚአብሔር ቃሉ ኃይልን ያደርጋልና መገለጫቸው ንባብ ወይም ቃል ነውና ማለት ነው። ቸርነት፣ ኃያልነት፣ ይቅርባይነት፣ ፈታሂነት፣ ለጋስነት፣ ርኅራኄና የመሳሰሉት ደግሞ ቀደም ብለን እንደገለጽነው እንግዲህ የግብር ሲፋት እንላቸዋለን። እነዚህ የግብር ሲፋት ወይም ስራዎች ከባህሪ ሲፋት የሚገኙና በፍጥረታት ላይ የሚያርፉ ናቸው። እነዚህ የነባቢነት አእምሮአዊ ጠባይ ባላቸው ህላውያት ዘንድ የሚገኙ ናቸው። አማር አልበስሪ ሩህሩህ ወይም አዋቂ አህያ፣ ፍትህ አድራጊ ግመል፣ ጠቢብ ቀበሮ የለም አለመኖራቸውም በንባብ ወይም በቃል የሚገለጡት የእውነተኛ መልካምነት መነሻ የሆኑት አመክንዮ ወይም ራሽናሊቲና ፈቃድ በእነርሱ ዘንድ ባለመኖራቸው ነው ይለናል። እነዚህ የግብር ሲፋት በእግዚአብሔር ዘንድ በፍጽምና እና በፍጥረታት ዘንድ በጸጋ ከሚገኙበት በእጅጉ በተለየ ሁኔታ ይገኛሉ። መገኛቸውም ከላይ በዘረዘርናቸው የባህሪ ሲፋት በኩል ነው። የግብር ወይም የሥራ መባላቸውም ከፍጥረታት ጋር የሚገናኙና በእነርሱ ላይ የሚያርፉ በመሆናቸው ነው። ምንም እንኳን በእነርሱ በኩል የተገኙባቸው የባህሪ ሲፋት ዘንድ በእግዚአብሔር ሕልውና ዘላለማውያን ቢሆኑም የተገለጡት እግዚአብሔር ፍጥረታትን በመፍጠሩ በግብሩ ወይም በሥራው ነው። የሚያርፉትም በፍጥረታዊ ህላውያት ላይ ነው። ለምሳሌ የእግዚአብሔር ኃያልነትና ቸርነት የተገለጡት እግዚአብሔር ይህንን አስደማሚና የተትረፈረፈ ሀብት ያለው ዓለም ከቸርነቱ የተነሳ ሲፈጥር ነው። መሐሪነቱና ታጋሽነቱም የተገለጡት የበደሉትን ይቅር ሲልና ዓለምን ከኃጢአቱ የተነሳ ፈጽሞ ከማጥፋት ሲታገስና ለንስሐ ሲጣራ ነው። በአንጻሩ ከላይ የዘረዘርናቸው ሶስቱ የባህሪ ሲፋት ወይም ኩነታት በፍጥረታት መኖር አይወሰንም። ፍጥረታት ሳይኖሩም እግዚአብሔር ልቡና ንባብ ወይም ቃልና ሕይወት የሌለው አልነበረምና ጠባዬ መለኮት የተባለው አብ ያለ ዕውቀትና ሕይወት የኖረበት ጊዜ የለም እንዲል አረጋዊ መንፈሳዊ ላይ ከላይ እንደጠቆምነው ከእስልምና ሊቃውንት መካከል ሲፋት ባህሪያዊና የግብር ተብለው ከሁለት መክፈላቸውን የሚቀበሉ ቢኖሩም የባህሪ ሲፋትን ቁጥር ግን በሶስት ወስነው አይናገሩም። ክርስቲያኖችንም የባህሪ ሲፋት ወይም ኩነታት ቁጥራቸው ለምን ሶስት ብቻ ሆነ ብለው በትችት ይጠይቃሉ። ከእነርሱም መካከል ቁጥራቸው ለምን ሶስት ሆነ ብለው ከሚጠይቁት መካከል ማለት ነው አሻራዊው አልባቅላኒ ለምን ሶስት ብቻ ይሆናሉ፣ ለምን 4 ወይም 14 አይሆኑም እያለ በስላቅ ይጠይቅ ነበር። የክርስቲያን ሊቃውንት ለዚህ መልስ ሲሰጡ
የባህሪ ሲፋት ቁጥራቸው 3 መሆኑን ያወቅነው በእግዚአብሔር መገለጥ በቅዱሳት መጻሕፍት ነው በማለት ይመልሳል። አማራ አልባስሪ ይህንን ሲገልጽም እናምንበትና እንመሰክረው ዘንድ በወንጌል የታዘዝነው ሶስትነት ከነዚህ ከባህሪ ሲፋት ማለት የባህሪ ሲፋት ጋር ብቻ እንጂ ከሌሎች የግብር ሲፋት ጋር አያያዝም ይላል። እነዚህ የባህሪ ሲፋት ቀድሞ በነቢያት መጻሕፍት ተጠቅሰዋል። በመጨረሻም በሐዋርያት መጻሕፍት ብዙ ጊዜ ተጠቅሰዋል። ያህያ እብነ አደይና አቡ አልፈረጅ እብነ ጠይብ ከእስልምና ያላ ሲፋት ብያኔ አንጻር ተነስተው ይህንን የእግዚአብሔር አንድነትና ሶስትነት በማብራራት ይታወቃሉ። ኩነታት ስለ እግዚአብሔር ለባዊነት፣ ነባቢነት እኛ ሕያውነት ወይም እና ሕያውነት የሚናገሩ ሲፋት ገላጮች ከሆኑ እንዴት ራሳቸው ፍጹም እግዚአብሔር ይሆናሉ የሚል ረቂቅ ጥያቄ ያነሳሉ። በዚህ የአረብ ክርስትና ሊቃውንት ልዩ የጥብቅና ሐተታ መሰረት ኩነታት ከባህሪ ጋር በህልውና የተዋሃደው እንጂ ብቻቸውን አካላት አይደሉም። እነዚህ ሁለቱ ኩነታት ሲፋት አልዳሃድ እያንዳንዳቸው ከአንዱ አምላካዊ ባህሪ አልዳሃድ እና ጋር በህልውና አንድነት ተዋህደው ሶስቱ ፍጹማን አካላት አቃኒም ናቸው። ለባዊነት ከአንዱ መለኮታዊ ባህሪ ጋር ባለው የህልውና አንድነት አብ በሚባል ስምና ፍጹም አካል እናውቃለን። ነባቢነት ከአንዱ መለኮታዊ ባህሪ ጋር ባለው የህልውና አንድነት ወልድ በሚባል ፍጹም አካል እናውቀዋለን። ሕያውነት ከመለኮታዊ ባህሪ ጋር ባለው የህልውና አንድነት መንፈስ ቅዱስ በሚባል ፍጹም አካል እናውቀዋለን ይላሉ ማለት ነው። እግዚአብሔር ከቅይጥነት ወይም የመቀላቀል ውጤት ከመሆን የጸዳ ፍጹም የሆነ ባህሪ አልዲሃድ ነው። ታዲያ ይህ የሶስቱ ኩነታት ከዚህ አንድነት ባህሪ ጋር በህልውና መዋሃድና አካላት በመባል መቀላቀልና ያመለክትምን ለሚለው ጥያቄም እብነ ጠይብ መልስ ሰጥቷል። እንደ እብነ ጠይብ የሁለት ነገሮች ውህደት መቀላቀል የሚሆነው ከጊዜ በኋላ የመጣ ከሆነና ከሁለቱ ሌላ የሆነ ሶስተኛ አዋሃጅ ካስፈለገ ነው። የኩነታትና የባህሪ ቅድምና ያለው የህልውና አንድነት ግን በዚህ ጊዜ ተደረገ የማይባል ዘላለማዊና ሌላ አዋሃጅ ያላስፈለገው በመሆኑ የአንድነት ህልውና ይባላል እንጂ መቀላቀል አይባልም። ስለዚህ እብነ ጠይብ ምሳሌ ይሰጣል። ዛይድ ቸር ነው ማለት ከዛይድ ጋር ቸርነት ተቀይጧል ወይም ተቀላቅሏል ማለት አይደለም። መቀላቀል የሚባለው አራቱ ባህሪያት ውሃ፣ መሬት፣ እሳት፣ ነፋስ በእግዚአብሔር አድራጊነት ተቀላቅለው የሰውን ቁሳዊ አካል ማስገኘታቸው አይነት ነው ይለናል። የአረብ ክርስትና ሊቃውንት በእግዚአብሔር ዘንድ ያለውን ሶስትነት ለማሳየት ሌሎችን አመክንያዊ መንገዶችን ተጠቅመዋል። ከነዚህ መካከል የአእምሮ ሶስትነት በብዛት ተጠቃሽ ነው። ይህ እግዚአብሔር ፍጹም የሆነ አእምሮ ጠባይ ነው ብሎ በመነሳት መመርመር ከጥንታውያን አፍላጦናውያን ወይም የአርስቶትላውያንና አፍላጦናውያን ጠቢባን ጋር ጀምሮ ትልቅ መሰረት ያለው ጽንሰ ሐሳብ እንደሆነ ይነገርለታል። በሰውና በመላእክት ተፈጥሮ ውስጥ ከፍ ያለውን እና ረቂቅ ባህሪ ዕውቀት በመሆኑ የእግዚአብሔርን ፍጹም ባህሪ ከዕውቀት ባህሪ ምሳሌ አንጻር ለፍጥረት እስከሚቻለው ድረስ ለመግለጽ ተሞክሯል። ይህ ሙከራም በክርስቲያን ሊቃውንት ብቻ ሳይሆን በሙስሊሞቹም በውስን ሁኔታ ነበር። እግዚአብሔርን ከአእምሮ ባህሪ አንጻር ለመረዳት ከሞከሩ ሙስሊም ሊቃውንት መካከል ከአቡ ፈረጅ አልጠይብ ጋር ዘመን ገጠም የሆነው የ11ኛው መቶ ክፍለ ዘመን ሙስሊም ፈላስፋ እብነ ሲና ተጠቃሽ ነው። አእምሮን ወይም ዕውቀትን ከሁሉ ከፍ ያለ ባህሪ አድርገው የሚያስቡት ፈላስፎች የእግዚአብሔርን ባህሪ ከአእምሮ ጋር ያገናኙታል። ያህያ እብነ አደይ እንደሚለው እግዚአብሔር ሁሉን የሚያውቅ አእምሮ ባህሪ ነው። ሁሉን ማወቅም ራስን በፍጹምና ማወቅን ይጨምራል። ፍጹም አዋቂና ፍጹም ታዋቂ አካላት በሌሉበት ፍጹም የዕውቀት ጠባይ አይኖርምና ይለናል። ስለዚህ እግዚአብሔር ከፍጥረታት ውጪ በሆነው ቅድምናው ወይም ዘላለማዊነቱ ሁሉን አዋቂ ከሆነ በባህሪው አንድ ሲሆን ሶስት ማንነቶች ይኖሩታል። እነርሱም ፍጹም አእምሮ ጠባይ የሆነ አቅል፣ ፍጹም አዋቂ የሆነ አቂል እና ፍጹም በራሱ የሚታወቅ የሆነ ማቁል እብነ አደይ ናቸው ማለት ነው። እንግዲህ እብነ አደይ ከዚህ ተነስቶ አብን የዕውቀት ጠባይ የሆነ እግዚአብሔር፣ ወልድን ራሱን ፍጹም አዋቂ እግዚአብሔር እና መንፈስ ቅዱስን በራሱ ፍጹም ታዋቂ እግዚአብሔር አድርጎ ያቀርባቸዋል። ሶስቱም ግን በዕውቀት ባህሪ አንድ ናቸው። ይህንን ከዕውቀት ሶስትነት አንጻር ትምህርተ ሥላሴን የማብራራት አካሄድ አረጋዊ መንፈሳዊም በድርሳኑ እንዲህ ያንጸባርቀዋል። ወለሊሁ አብ ውእቱ ጠባኤያ መለኮት ወልድኒ ይሰማይ ቃለ እስመ ቃለ አእምሮቱ ለእግዚአብሔር ውእቱ ወእምከመሰ ለሊሁ ውእቱ ህሊናሁ ለአብ
ወአእምሮቱ ለአብ አብሰ እንከ ይእዜ በአእምሮቱ ይሬኢ ኩሎ ወየአምር ርእሶ። ጠባይአ መለኮት አብ ነው፣ ወልድም ቃል ይባላል፣ የሚታወቅበት የእግዚአብሔር ቃሉ ነውና። ክርስቶስ የአብ ማወቂያ ከሆነ እንኪያስ አብ በክርስቶስ ሁሉን ያያል፣ ሁሉንም ይመረምራል፣ ራሱንም ያውቅበታል ይለናል ማለት ነው። ይህ የእውቀት ሶስትነት እግዚአብሔር ከፍጥረታቱ መፈጠር በፊት እንኳ በቅድምና አኗኗሩና በባህሪው ፍጹም የእውቀት ጠባይ የሆኑ እንዲሁም ፍጹም የሚያውቅና የሚታወቅ እንጂ እነዚህ ይኖሩት ዘንድ ፍጥረትን የሚጠብቅ እንዳልሆነ የሚያስረዳ። ፍጥረታት ከተፈጠሩ በኋላም ቢሆን ፍጥረታት ፍጹም የሆኑ አዋቂዎች ሊሆኑ ስለማይችሉና እግዚአብሔርም በፍጥረታት ፍጹም ታዋቂ ሊሆን ስለማይችል ፍጥረታት በውሱን ደረጃ በሰጣቸው ዕውቀት መጠን ሊያውቁት ቢችሉም ከፍጥረት ውጪ የሆነ የዕውቀት ሶስትነት በእግዚአብሔር ዘላለማዊ ሕልውና ውስጥ መኖሩ እውነት ነው። ካልሆነ ግን ፍጥረታትን በመፍጠሩ የጎደለው ነገር ሞልቶለታል እንጂ መታወቅን ጨምሮ ከፍጥረታት ምንም የማይፈልግ አይደለም ወደሚል ስህተት ይወስዳል በማለት ያብራራል። አረብ ክርስቲያን ሊቃውንት ፍጥረታትን በመልአት ሊያውቁ ስለማይችሉ እግዚአብሔር በራሱ ፍጹም ካልታወቀ ሳይታወቅ የሚኖር ህላዌ ይሆናል። በተጨማሪም የአእምሮ ሶስትነት የሶስቱን ኩነታት አካላዊነት በተለየ ሁኔታ ስለሚያመለክት ያህያይ እብነ አደይን የመሰሉ ክርስቲያን ሊቃውንት በሰፊው ለጥብቅና ክርክር ውሏል። አንድ ደቀ መዝሙሩ ከብዙ የእግዚአብሔር ሲፋት መካከል ሶስቱ ብቻ ለምን አካላዊ ሆኑ ብሎ ጠይቃቸዋል። በሁሉም ሲፋት ልክ ብዙ አካላት ለምን አልኖሩም? በአመክንዮ መንገድ ከሶስት መቀነስስ ለምን አልቻለም? ከሶስቱ የማያንሱና የማይበልጡ ለምን ሆኑ ብሎ ይጠይቃል። ያህያ እንደ ሌሎቹ ክርስቲያን ሊቃውንት ይህ በመገለጥ መንገድ ከቅዱሳት መጻሕፍት የተገኘ ነው ብሎ ብቻ አላለፈው። ይልቁንም ይህንን የእውቀት ጠባይ ሶስትነት በመጠቀም እንዲሁ ለማብራራት ሞከረ እንጂ ስሙ ታላቅ የሆነ ፈጣሪ የእውቀት ጠባይ አቅል አዋቂ የሆነ አቂል እና በራሱ የሚታወቅ የሆነ ማቁል እነዚህ ሶስቱ ነገሮች በአካል ከሶስት የማይበልጥና የማያንስ እንደሆነ ያስረዳል። እነዚህ ሲፋት ሶስት መሆናቸውና ከእነርሱም መጨመርም ሆነ መቀነስ የማይቻል መሆኑ የተረጋገጠ ነው። የአእምሮ ባህሪና እውነት የሚገለጠው በህላዊያት ሁሉ ዘንድ አዋቂ በመሆን ነው። ይህ አገላለጽ የራሱ ባህሪን ማሰብን ወይም ማወቅ ራሱ አእምሮ ሊያውቀው ወይም ሊያውቃቸው ከሚያስባቸው ህላዊያት መካከል ሆኖ በባህሪ መታሰብን መታወቅ ነው ያስፈልጋል። በዚህ የእብነ አደይ ሐተታ እንግዲህ መሰረት በባህሪ አንድ የሆነው እግዚአብሔር ፍጹም የሆነ የእውቀት ጠባይ ፍጹም ራሱንና ሌሎችን አዋቂ ፍጹም በራሱ እና በሌሎች ታዋቂ ለመሆን ሶስት አካላት ሊኖሩት ይገባል። ከነዚህ ተጨማሪ ሌላ አካላት ቢኖሩ በእውቀት ሶስትነት ዘንድ አላስፈላጊ ድግግሞሽ ይሆናል፣ ቢያንሱ ደግሞ ያጎድላል። እነዚህ ኩነታት ከእውቀት ባህሪ ጋር ባላቸው የህልውና አንድነት ፍጹም የእውቀት ጠባይ የሆነ መለኮታዊ አካል፣ ፍጹም አዋቂ የሆነ መለኮታዊ አካልና ፍጹም በጠባዩ ታዋቂ የሆነ መለኮታዊ አካል ናቸው። ሰውን ጨምሮ አእምሮ ባላቸው ፍጥረታት ዘንድ እነዚህ ነገሮች በየራሳቸው አካል ቆመው ስለማይገኙ ፍጹማን አይደሉም። ይህ ፍጥረታዊ ውሱንነት ነው። በመለኮታዊ ህላዌ ሊኖር የሚገባው ፍጹምነት ግን ከፍጹም አካል መገኘትን ብቻ ሳይሆን ከፍጹም የተገኘ ፍጹም መሆንን ይጠይቃል። እንደ አቡራይጣ ሐተታ አቡራይጣ ወልድና መንፈስ ቅዱስ ፍጹማን ናቸው የምንለው ከፍጹሙ የአብ አካል የተገኙ ፍጹማን አካላት ስለሆኑ ነው ይልናል። እንደተገኙበት የአብ አካል የሆኑ ፍጹማን አካላት ባይኖራቸው ግን የፍጹም ህላዌ ክፋዮች እንጂ ራሳቸው ፍጹማን ባልሆኑ ነበር ይለናል። ይህንን በእውቀት ባህሪ አንጻር የተብራራ ሶስትነት በተለይ ወልድ ብቻ ለምን ሰው ሆነ፣ አብና መንፈስ ቅዱስ ለምን ሰው አልሆኑም ለሚለው እስላማዊ ጥያቄ መልስ ያደርጉታል። ያህያ እብነ አደይና አቡ ፈረጅ አልጠይብ በዚህ የእውቀት ሶስትነት ሐተታ ራሱን ፍጹም የሚያውቀው የባህሪ አእምሮ ወልድ ከሰው የባህሪ ጋር ቢዋሃድ ተቃርኖ አይኖርም። ሰው ከነውስኑነቱ ቢሆን እግዚአብሔርን የማወቅ ተፈጥሮ ተሰጥቶታልና ነው። ይህ ሰው ሆኖ ሁለተኛ መወለድ የሚስማማው ቀድሞም ከአብ ለተወለደውና መወለድ የአካል ግብሩ ለሆነው ለወልድ ነው። አብ ወይም መንፈስ ቅዱስ ሰው ቢሆኑ ግን አካላዊ ግብር ይፋለሳል ከሚለው ትውፊታዊ አስተምህሮ ጋር የሚሄድ ነው። ይህ የእውቀት ጠባያዊ ሶስትነትን በመጠቀም ትምህርተ ሥላሴን የማስረዳት ጥብቅናዊ ጥረትን አብዳል ጀፈርን የመሳሰሉ ሙስሊም ሊቃውንት የሮማውያን ፍልስፍና በሚል
አጣጥለውታል። ቀደም ብለን እንደጠቆምነው በእስልምና ክርስትና ተዋጽኦዎች የጥብቅና ለመቆም ለክርስቲያኖቹ ከባድ የሆነባቸው እንዲህ አይነት ፍረጃዎች መብዛታቸው ነው። ከመጽሐፍ ቅዱስ ሲጠቅሱ መጽሐፋቸው ተበርዟል ይላሉ። በአመክንዮ ሲከራከሯቸው ሃይማኖታችሁ በሮማውያን ፍልስፍና ላይ የተመሰረተ ነው የሚል ትችት ያመጣሉ። ከፍጥረታት ምሳሌዎችን ሲጠቅሱ እግዚአብሔር ከፍጥረታት ጋር አጋራችሁ ይላሉ። ረቂቁ ትምህርተ ሥላሴ ይህ ምክንያታዊ እንዳልሆነ ለተቃዋሚዎቻቸው ለማሳየት ረጅም የአመክንዮ ርዝመት ሲሄዱ ላንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ከእውነት ሌላ የሆነን ወሰንን አትለፉ። በፊትም በእርግጥም የተሳሳቱትንና ብዙዎችን ያሳሳቱትን ከቀጥተኛው መንገድ የተሳሳቱትን ሕዝቦች ከንቱ ዝንባሌዎችን አትከተሉ የሚለውን የቁርአን ጥቅስ ይጠቅስባቸዋል ማለት ነው። በቁርአን በአብዛኛው የመጽሐፉ ሰዎች ተብለው የተጠሩት ክርስቲያኖች ሲሆኑ እንደ አልጃብር ሀተታ የተሳሳቱ ሕዝቦች ናቸውና አትከተሏቸው የተባሉት ደግሞ የአሕዛብ ፈላስፎች ናቸው። በዚህ ሁሉ ግን ክርስቲያን ሊቃውንት መጻሕፍቶቻቸውን አመክንዮንና መሳሪያትን እየተጠቀሙ መልስ ከመስጠትና ለእምነታቸው ጥብቅና ከመቆም ወደ ኋላ አላሉ። አንድ ነገር ግን ደጋግሞ አሳስበዋል። እምነታቸው ይህ ምክንያታዊ እንዳልሆነ ለማሳየት የዘመኑ ፍልስፍናና የፍጥረታት ምሳሌዎች ሁሉ አሟጠው መጠቀም ክርስትና በሐዋርያት ተአምራት የጸና የመገለጥ ሃይማኖት እንጂ ለአመክንዮ ቀላል ስለሆነ ሰዎች የተቀበሉት እምነት ግን አይደለም ማለት ነው። ከላይ ያቀረብነው በእግዚአብሔር ባህሪና ኩነታት ላይ የተመሰረተው የአረብ ክርስትና ሊቃውንት ሀተታ ሲጠቃለል እንግዲህ እግዚአብሔር በባህሪው አንድ ሲሆን ብዙ ሲፋት አሉት። ከነዚህም መካከል ደግሞ የሁሉም አምላካውያን ሲፋት መሰረት የሆኑና በእግዚአብሔር ባህሪ ዘንድ ቅድምና ያላቸው 3 የባህሪ ሲፋት አሉ። እነርሱም ኩነታት የምንላቸው ናቸው ማለት ነው። እነዚህ ኩነታት ነባቢነት፣ ሕያዊነትና የእነዚህ የቅድምናቸው መሰረት የሆነው ለባዊነት ናቸው። የክርስትና የእግዚአብሔር አንድ ባህሪና 3 አካላት ወይም የሥላሴ አስተምህሮ የእግዚአብሔርን አንድነት ጠብቆ ብዙ በሆኑት የእግዚአብሔር ሲፋት ለሚመጣ ነገረ መለኮታዊና ፍልስፍናዊ ጥያቄዎችም መልስ ያለው መሆኑን ሊቃውንቱ ለማብራራት ሞክረዋል። ትንታኔያቸውም የእግዚአብሔር ባህሪያዊ አንድነትና የሲፋት ብዙነት ክርክር በዴር አልኢስላም ክርስቲያኖች ዘንድ የፈጠረው የአመክንዮ መልስ ብቻ ሳይሆን ቀድሞ በብዙ ተአምራት ታጅቦ በተገለጠው የክርስትና አስተምህሮ ላይ የተመሰረተ መሆኑን ደጋግመው ገልጠዋል። አማር አልበስሪ ይህንን ጠቅለል አድርጎ እንዲህ ሲል ያብራራዋል። ስለ እግዚአብሔር ስንናገር 3 አምላኮች ወይም መለኮቶች አንልም። ይልቁንም አብ፣ ወልድ፣ መንፈስ ቅዱስ ብለን በምናስተምረው ትምህርት እግዚአብሔር ሕያውና ነባቢ የሚናገር መሆኑን ከማብራራት ውጪ ሌላ ምንም ለማድረግ አንፈልግም። አብ ሕይወት ነው፣ ቃል አለው። ሕይወቱ መንፈስ ቅዱስ ነው፣ ቃሉም ወልድ ነው። አማር አልባስሪም ሆነ ዮሐንስ ሳባውያን ወይም አረጋዊ መንፈሳውያን የመሳሰሉ ሌሎች ክርስቲያን ሊቃውንት አብን ባህሪ፣ ወልድን እና መንፈስ ቅዱስን ደግሞ ኩነታት አድርገው እየገለጡ አይደለም። ይህ ቢሆንስ ለእስልምና ተችቶች ጥብቅና እንቆማለን ሲሉ ከክርስትና አስተምህሮ ማፈንገጣቸው ነበር። በእርግጥ ነባቢነት፣ ተናጋሪነትና ሕያውነት ኩነታት ናቸው። ወልድና መንፈስ ቅዱስ ግን ኩነታት ብቻ አይደሉም። እብነ ጠይብ እንዳብራራው ወልድና መንፈስ ቅዱስ በሚባሉ ስሞች በመገለጥ ያወቅናቸው የሥላሴ አካላት እነዚህ ኩነታት በራሳቸው ብቻ ቆመው ሳይሆን ከአንዱ መለኮታዊ ባህሪ ጋር በህልውና አንድነት ሆነው በፍጹምነት የሚታወቁባቸው የአካላዊ ህላዊያት አቃኒም መጠሪያዎች ናቸው። በሌላ አገላለጽ መለኮታዊ ባህሪ ከልቡና ኩነት ጋር በህልውና አንድነት በልዩና ፍጹም አካል አብ ይባላል። ይኸውም አንዱ መለኮታዊ ባህሪ ከንባብ ወይም ቃል ኩነት ጋር በህልውና አንድነት ሆኖ በልዩና ፍጹም አካል ወልድ ቃል ይባላል። እንዲሁም ይኸው የማይከፈል አንዱ መለኮታዊ ባህሪ ከሕያውነት ኩነት ጋር በህልውና አንድነት በልዩና ፍጹም አካል መንፈስ ቅዱስ ይባላል። ስለዚህ አብ ፍጹም አምላክ ነው፣ ወልድ ፍጹም አምላክ ነው፣ መንፈስ ቅዱስ ፍጹም አምላክ ነው እንላለን እንጂ አብ አምላክ ሆኖ ወልድና መንፈስ ቅዱስ የአብ የአምላክ ኩነታት ናቸው አንልም። ይህ በክርስትና የተወገዘ ሰባሊዮሳዊ ምንፍቅና ነውና ማለት ነው። አብን ወልድንና መንፈስ ቅዱስንም ፍጹም አምላክ ስንል ግን በአምላክነት ባህሪ አንድ ስለሆኑ አንድ አምላክ እንጂ 3 አማልክቶች አይባሉ ማለት ነው። በራሳቸው ፍጹማን የሆኑ አንድ አምላክ መባላቸው ወልድና መንፈስ ቅዱስ ከአንድ ፍጹም አምላክ ከአብ የተከፈሉ ሳይሆኑ እያንዳንዳቸው ከፍጹም የተገኙ ፍጹማን መሆናቸውንና በእግዚአብሔር ልብ በሉ በእግዚአብሔር ዘንድ መከፈል አለመኖሩን ያሳያል። የእግዚአብሔር ቃል ወልድና ሕይወት መንፈስ ቅዱስ ፍጹም አካል ያላቸው ፍጹም አምላክ ባይሆኑ ግን
እነርሱም የእግዚአብሔር ክፋዮች እግዚአብሔርም የእነርሱ ቅልቅል ነው ወደሚል ስህተት በወሰደው ነበር ማለት ነው። በባህሪ አንድ የሆነ ፍጹማን አካላት በመሆናቸው ግን መክፈልን እና መቀላቀልን ከአምላካዊ አስተምህሮ ያጠፋል። በዚህ ምክንያት አንድነትን ለመጠበቅ የእግዚአብሔር ባህሪና የእነዚህ ኩነታት ተቀላቅለው አንድ ሆኑ ማለት አያስፈልግም። በትምህርተ ሥላሴ ዘንድ አንድነት የሚጠበቅበት የአካል ያይደለ ከፍ ያለ የባህሪ አንድነት አለና ኩነታት ሳይቀላቀሉ በባህሪ ይገናዘባሉና ቃልና ሕይወት ከእግዚአብሔር ባህሪ ያልተለዩ ሆነው በራሳቸው የሚቆሙበት ዘላለማዊ ሕልውና ያላቸው መሆናቸውን ለማሳየት ደግሞ ባህሪው ተከፍሎ ኩነታትን አስገኘ ማለት አያሻም። ከኩነታት ልዩ ልዩ መሆን የተነሳ በራሳቸው ቃዊም ጸንተው የሚኖሩ ነገር ግን አንዱ ከሌላው ጋር በሕልውና የሚገናዘብ ዘላለማውያን ፍጹማን አካላት አሏቸውና ፍጹም ከፍጹም ይወለዳል ወይም ይወጣል እንጂ ፍጹም ተከፍሎ ፍጹምን አያስገኝምና ነው። በመክፈሉም ወይም በመከፈሉም ክፋዩ የተከፋዩ ፍጹም አይሆንምና። ሃይማኖቱ ለቅዱስ አብይ ማር ያዕቆብ እልበረዳኢ ይህንን ረቂቅ አምላካዊ ምስጢር ሲያብራራ እንዲህ ይላል። ወአአምን ከመ ውእቱ ዋሕድ ለመለኮት ወስሉስ በኩነታት ትስልስት በተዋህዶ ወተዋህዶ በትስልስት ተከፍሎ በሁባሬ ወሁባሬ በተከፍሎ እርሱ እግዚአብሔር በመለኮት አንድ ሲሆን በኩነታት ሶስት እንደሆነ አምናለሁ። ሶስትነት በአንድነት አንድነት በሶስትነት በተዋህዶ ውስጥ መክፈል በመክፈል ውስጥ ተዋህዶ አለና አብ ወልድና መንፈስ ቅዱስም በስም በአካልና በአካላዊ ግብር ወይም በኩነታት ሶስት ሲሆኑ በመለኮታዊ ባህሪ አንድ ናቸው የሚለው ክርስቲያናዊ አስተምህሮ ከላይ በተባለው ለእግዚአብሔር የሚገባ ከፍ ያለ ረቂቅ መንገድ ለውሱን አእምሯችን የሚቻለውን ያህል እንረዳዋለን እንጂ በቁርአን እንደተባለው ትችት ሰው በመራባት መንገድ ከሴት ጋር ተገናኝቶ ልጅ እንደሚወልድበት አይነት ባለ መንገድ ፍጥረታዊ መንገድ ማለት ነው እግዚአብሔር አባትነትና ልጅነት አለው ለማለት የተነገረ እንዳልሆነ ክርስቲያን ሊቃውንት ደጋግመው ይናገራሉ። በእስልምና ሊቃውንት እንግዲህ ድርሳናት እንደምንረዳው ክርስቲያኖች ወልድ ከአብ የተወለደው የባህሪ ልጅ እንደሆኑ ሲናገሩ ከድንግል ማርያም በስጋ ሰው ሆኖ ከመወለዱ ጋር አምታቶ የመረዳት ዝንባሌ ይበዛል። ይህም በዋናነት የክርስቲያን ቅዱሳት መጻሕፍትና ዶግማ ከምንጫቸው በመረዳት ሳይሆን ቁርአንን መሰረት አድርጎ የሚሰነዘር ውጫዊ ትችት ነው። በመሆኑም አንዱ የክርስትና ሊቃውንት ትኩረት የወልድ ከአብ መወለድ ቅድምና ያለውና ዘመን የማይቆጠርለት ዘላለማዊ መሆኑን መልደቱም በፍጥረታዊ ስርዓት ሳይሆን እነዚህ ምሳሌዎች ስለሆኑ ጉድለት እንዳለባቸው ሳይዘነጋ ቃል ከልቡና እንደሚወለደው ብርሃን ከፀሐይ እንደሚወለደው አይነት የሆነ ረቂቅ ልደት እንደሆነ ለማስረዳት ጥረት አድርገዋል ማለት ነው። ከድንግል ማርያም የተወለደው ልደት ደግሞ በምዕራፍ 4 እንደምንዳስሰው ዓለምን ለማዳን ስጋን በመልበስ ሰው ሆኖ የተወለደው ሌላ ሁለተኛ ልደት መሆኑን አስረድተዋል። ክርስቶስ የእግዚአብሔር ልጅ የሚባለው በመጀመሪያው ዘላለማዊና ረቂቅ ልደቱ እንጂ ሰው በሆነበት ልደቱ እንዳልሆነም በአጽንኦት አብራርተዋል። ይህንን ለማስረዳት በቁርአንም እግዚአብሔር ሁለት ዓይኖች፣ ሁለት እጆች፣ እግርና ጎን አለው፣ በደመና ተጭኖ ይመጣል የሚለው አገላለጾችን እንደ ማብራሪያ ይጠቅሳል። እንዲህ ማለታችሁ እግዚአብሔር በቅርጽ የሚወሰን ቁስ አካላዊ ነው ማለታችሁ ነውን? ብለው ሙስሊሞችን ይጠይቃሉ። እናንተ ሙስሊሞች እነዚህ የቁርአን አገላለጾች ከፍጥረታዊ ጠባይ ከፍ አድርጋችሁ እንደምትረዱ እኛም ክርስቲያኖችም በቅዱሳት መጻሕፍቶቻችን አብ፣ ወልድ፣ መንፈስ ቅዱስ ስንል ለፍጡራን የሚቻለውን ያህል ከፍጥረታዊው ስርዓት ከፍ ባለ ትርጉም እንረዳዋለን እንጂ አባት በመራበት መንገድ ከሴት ጋር ተገኝቶ ወይም ተገናኝቶ ልጅ እንደሚወለደው ባለ መንገድ እግዚአብሔር አባትነትና ልጅነት አለው ብለን አናምንም በማለት ያስረዳሉ። ታዲያ መጽሐፋችሁ ለምን እንዲህ ያሉ አገላለጾችን ተጠቀመ ለሚለው ጥያቄም ታዲያ ቁርአን ለምን እነዚህን አገላለጾች ተጠቀመ ብለው ጥያቄውን በጥያቄ ይመልሳሉ። የማስረዳቱንም ሸክምም ወደ ራሳቸው ጥያቄዎች ይመልሱታል ማለት ነው። ከላይ ያተትናቸው ኩነታት በወንጌል ከተገለጡት አባትነት፣ ልጅነት፣ ሰራጺነት ጋር ረቂቅ አንድነት ያላቸው ናቸው። ይህም አብ ከልብ፣ ወልድ ከንባብ ቃል፣ ሕይወት ከመንፈስ ቅዱስ ጋር ያላቸው ረቂቅ አንድነት ማለት ነው። ኢየሱስ ክርስቶስ ለምን ኩነታትን ሳይሆን እነዚህን ስሞች ታጉልቶ አስተማረ? የአዲስ ኪዳን መጻሕፍት ለምን ልቡና፣ ንባብ እና ሕይወት የሚሉትን የኩነት ስሞች አጉልተው አልተጠቀሙም? የሚል ቢኖር ክርስቲያን ሊቃውንቱ ይህ መገለጥ በመሆኑ አእምሯችን የማይደርስበት የእምነታችን አካል ነው ብለው ይመለሳሉ ማለት ነው። ራሱ ክርስቶስ በምድር ላይ ተመላልሶ እንዳስተማረው በባህሪ አንድ የሆነው እግዚአብሔር የአባትነት የልጅነትና የሰራጺነት ሶስት ልዩ የአካል ግብራት አሉት። እነዚህን የአካል ግብራትም በክርስትና፣ እስልምና፣ የጥብቅና ባህል፣ አረብ ክርስቲያን ሊቃውንት
ከኩነታት ጋር ረቂቅ በሆነ መንገድ አገናኝተው ያስተምራሉ። በተረፈ ግን እስልምናን ጨምሮ ለሁሉም ሃይማኖቶች ከመጽሐፍ ወይም ከመገለጥ የተቀበሏቸው ነገር ግን ሙሉ በሙሉ በአመክንዮ የማይደርስባቸው አስተምህሮዎች ስላሏቸው እኛም ከቅዱሳት መጻሕፍት ያገኘነውን የመገለጥ ዕውቀት ብንቀበል ይህ እንግዳ ነገር አይደለም ብለው ክርስቲያን ሊቃውንት ይከራከራሉ። በእርግጥስ በእግዚአብሔር የማይመረመር ባህሪ ዘንድ የሚያርፉና የግብር ወይም የሥራ ያይደሉ የባህሪ ሲፋት በመገለጥ ካልሆነ በቀር በአመክንዮና በፍጥረታዊ ዕውቀት ብቻ እንዴት በምላት ሊታወቁ ይችላል ብለውም ይጠይቃሉ። አእምሯችን ሊደርስበት ከማይችለው ብለው ከላይ ላለው ነገር ግን አምላካዊ መገለጥን ሲያግዘን በደስታ መቀበል ይገባናል በማለትም ያሳስባሉ። በመለኮታዊ ሕልውና የአካላትን ፍጽምናና ዘላለማዊ ውስጣዊ አነዋወር ወክለው በቅዱስ ወንጌል የተገለጡትን አባትነት፣ ልጅነትና ሰራጺነት፣ ሶስትነትን ከሚያሳዩ የባህሪ ሲፋት ወይም ኩነታት ለባዊነት፣ ነባቢነትና ሕያዊነት እንዲሁም ቀድሞ ያብራራነውን የዕውቀት ሶስትነት በመሳሰሉ ከሌሎች አስረጅ ሶስትነቶች ጋር የሚቻለውን ያህል አስማምተው መረዳት ግዴታ ይሆናል። ከዛ ያለፈውን ደግሞ የሰውን የማወቅ ውሱንነትና የእግዚአብሔርን ረቂቅነት በመገንዘብ በእምነት መቀበልም ይገባል። የወልድ ከአብ መወለድና የመንፈስ ቅዱስ ከአብ መስረጽ ወይም መውጣት ልዩነት እንዳላቸው እንጂ ይህ ልዩነት ምን እንደሆነ እንኳን አልተገለጠም። አሁን በቅዱሳት መጻሕፍት የተገለጠው የሰዎች እንደሆነ እንኳን የሰዎች ውሱን አእምሮ በሚችለው መጠን በገደብ ነው ይላል እብነ ጠይፍ። አሁን ያልተገለጡት መለኮታዊ ዕውቀቶች ግን የሚመጣው ዓለም ሽልማቶች ናቸው። በዛን ጊዜ እግዚአብሔር አእምሯችን የበለጠ ንጹሕና ብሩህ ያደርግልናል፣ የከበረ ባህሪውንም ነገርም ይገልጥልናል። እስከዚያ ድረስ ግን የሕግን ሰጠን አምላክ በተአምራት አስደግፎ የሰጠንን ትምህርት አምነን እንቆያለን እንጂ ሁሉ ካልተገለጠልን አንልም በማለት ይደመድማሉ ማለት ነው። የአረብ ክርስቲያን ሊቃውንት ትምህርተ ሥላሴን ለማብራራት በሙስሊሞች ከሚታወቁት አምላካውያን ሲፋት ተነስተው ያቀረቡት የጥብቅና ሐተታ ይህ ከላይ ባጭሩ ያቀረብነው ይመስላል ማለት ነው። ቀጣዩን በቀጣይ ክፍል እስከምንመለከት ቸር ሰንብት። እስከዛው ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ስህተቱ ብዙ ነው።